ኢትዮጵያ በደን ሀብት ጥበቃ ላይ በምትሰራው ስራ በዓለም ባንክ የካርበን ፈንድ ኢኒሼቲቭ መስፈርት መሰረት የካርበን ክሬዲት ማረጋገጫ ያገኘች የመጀመሪያው ሀገር መሆኗን የባዮ ካርበን ፈንድ የተሰኘ ተቋም አስታውቋል። ባዮ ካርበን ፈንድ በዓለም ባንክ የሚተዳደር ባለብዙ ወገን ፐብሊክ ፕራይቬት ኢኒሼቲቭ ሲሆን ከመሬት የሚመጣውን የግሪን ሃውስ ጋዝ ልቀትን በመቀነስ ላይ ያተኩራል። ዋናው የኢኒሼቲቭ ትኩረት ዘላቂ የደን ሽፋንና መልክዓ ምድር ጥበቃ ላይ ያተኮረ ነው። ፕሮጀክቱን በመሬት ገጽታ፣ በስነ ምህዳርና በግብርና ውስጥ ካርበንን በመጠበቅና በመያዝ ላይ የሚሰሩ ስራዎችን ማበረታታትና ጥበቃ ማድረግ ነው። የባዮ ካርበን ፈንድ በሚከተላቸው ፕሮጀክቶች ኢትዮጵያ እያበረከተች ያለውን አስተዋጽኦ በመገምገም ነው የመጀመሪያ ያለውን ማረጋገጫ የሰጣት። በኢትዮጵያ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ጫናን ለመከላከል ከሚሰሩ ስራዎችም በቀዳሚነት የሚጠቀስ ነው። በኦሮሚያ ክልል በተከናወነው የደን ጥበቃ ፕሮግራም 12.4 ሚሊዮን ቶን የካርበን ዳይኦክሳይድ ማስቀረት በመቻሏ ሀገሪቱ የዓለም ባንክ ማረጋገጫ አግኝታለች። ኢትዮጵያ በዓለም አቀፍ የካርበን ገበያ ያላትን ተጠቃሚነት ለማሳደግ ጥረት እያደረገች ሲሆን የካርበን ገበያ ረቂቅ አዋጅንም አጽድቃለች። አዋጁ በአየር ንብረት ለውጥ ተጽዕኖ ተጎጂ በመሆኗ የሕግ ማዕቀፍ በማዘጋጀት ለአረንጓዴ አሻራ ኢንቨስትመንት እንዲሁም ለቴክኖሎጂ ሽግግር ምቹ ሁኔታን ለመፍጠር የተዘጋጀ ነው። የደን ሀብትን በመጠቀም በተለይ በአረንጓዴ አሻራ በተከናወኑ ስራዎች ወደ ከባቢ የሚለቀቅ በካይ ጋዝን በመቆጣጠር ሀገሪቱ በካርበን ክሬዲት ፕሮግራም ላይ ማተኮሯን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገልጿል። ያደጉ አገሮች ኢንዱስትሪ ውስጥ የሚያመርቱት ምርት ካርቦን ዳይኦክሳይድን ይለቃል፣ ሚቴን ይለቃል፣ ሌሎችም ብዙ ሙቀትን የሚጨምሩ ኤሌመንቶች አሉ። ከዛ ጋር ዋናው ግን ካርቦን ዳይኦክሳይድ ነው። ሌሎች ያጠፉትን ማስተካከያ እኛ የምንሰራ ከሆነ የምንሰራው ስራ ለዓለም ጠቃሚ ነውና ዓለም ደግሞ እኛን ኮምፐንሴት ማድረግ አለብን። ለምሳሌ 1 ሄክታር ያለው አርሶ አደር ሄክታሩን በሙሉ ዛፍ ቢተክል ማሳ ላይ የተተከሉት ተክሎች ካርቦን ዳይኦክሳይዱን ሲመጡ ለዓለም የሚያደርገው አስተዋጽኦ ለሱ ጥቅም በሚሰጥ መልኩ ካርበን ሲንክ ያደረገውን ያክል ይቀየርና ወደ ገንዘብ እሱን ሸጦ ተጨማሪ ገቢ እንዲያገኝ ማድረግ ማለት ነው። በካይ ጋዝን በከፍተኛ መጠን ወደ ከባቢ የሚለቁ ሀገራትና የአየር ንብረት ለውጥ ጫናን ለመከላከል በሚደረግ ጥረት ካርበን ዳይኦክሳይድን በሚሰበስቡ ሀገራት መካከል የሚደረግ ስምምነት ነው የካርበን ክሬዲት። ኢትዮጵያ የደን ጥበቃ ላይ ከምትሰራቸው ስራዎች ጋር በሚጣጣም መልኩ ተጠቃሚ እንድትሆን ከአጋር አካላት ጋር በፕሮግራሙ ዙሪያ እየሰራች ትገኛለች። የሚበክሉት የሚገደዱበት ሁኔታ አለ። ብክለታቸውን እንዲቀንሱ ያቺን በራሳቸው በሚሰሩት ስራና ሌላ አገር ውስጥ ደግሞ ካለ ትርፍ ካርበን ገዝቶ ለራሳቸው በመጠቀም የአየር ንብረት ለውጥ ተጽዕኖ ለመቀነስ የሚደረግ ስራ አለ። ስለዚህ በዚህ መሀል ሻጭና ገዢ ተፈጠረ ማለት ነው። በሁምቦ አካባቢ የተጀመረው የካርበን ፕሮጀክት 400,000 በላይ ቶን ካርበን ክሬዲት ማግኘት ማስቻሉ ተገልጿል። እንዲሁም በኦሮሚያ ክልል በተከናወነ የደን ሀብት ጥበቃ ፕሮግራም ከፈረንጆቹ 22 እስከ 2023 12.4 ሚሊዮን ቶን የካርበን ክሬዲት ማምረት እንደተቻለ ተነስቷል። ፕሮግራሙን በሀገር አቀፍ ደረጃ የማስፋፋት ስራ ላይ ትኩረት መደረጉ ተነስቷል። ኦሮሚያ ውስጥ በተሰራ የ2 ዓመት ብቻ 22 እና 23 በፈረንጆቹ በ2 ዓመት ብቻ ከ12.4 ሚሊዮን ቶን በላይ ካርበን ክሬዲት ማምረት ተችሏል። ይሄ በሶስተኛ አካላት ኦልሬዲ የተረጋገጠ ነው። በሀገር አቀፍ ደረጃ ደግሞ በመቶ ሚሊዮኖች የሚቆጠር ክሬዲት ማመንጨት የሚያስችል አቅም እንዳለ ጥናቶች ያሳያሉ ማለት ነው። የካርበን ገበያ የሚባለው ካርቦን ዳይኦክሳይድ የሚለቁ ሀገሮችና ካርቦን ዳይኦክሳይድ አትሞስፌር ውስጥ ያለው እንዲመጠጥ የሚያደርጉ አገሮች ሁለቱ በስምምነት የሚያደርጉት ውልና የሚከፋፈሉት ክፍያ ማለት። እኛውን በጣም ብዙ ተክሎችን በየአመቱ እንተክላለን በአረንጓዴ አሻራ አማካይነት። አሁን የደረሰንበት ኢንተርምስ ቢሊየን የተከልነው አለ። ለዛ ሁሉ ኮምፐንሴሽን አላገኘንም እና አገሮች ለዛ ግዢ ሬዲ የሚሆኑ አገሮች በተለይ ከፍተኛ ኢንዱስትሪ ያላቸው አገሮች ጋር ስምምነት እየፈጠርን ለነሱ እየሸጥን እኛ
አረንጓዴ እያለበስን መሬታችንን እንሄዳለን ማለት ነው። በካይ ጋዝን መከላከል ላይ ትኩረት ባደረገው የካርበን ክሬዲት ማረጋገጫ ያገኘችው ኢትዮጵያ በዓለም አቀፍ የካርበን ገበያዎች ተጨማሪ ፋይናንስ እንድታገኝና የደን ጥበቃን ለማስቀጠል እንደሚያግዛት ተመላክቷል። በተገኘው ማረጋገጫ እስከ $372 ሚሊዮን የሚደርስ ገቢ እንደምታገኝ ነው የተገለጸው። በዓለም ባንክ ባዮ ካርበን ፈንድ ኢኒሼቲቭ ኮሎምቢያ፣ ኢንዶኔዥያ፣ ሜክሲኮና ዛምቢያ በተመሳሳይ በፕሮግራሙ ድጋፍ የሚደረግላቸው ሀገራት ሲሆኑ ኢትዮጵያ የካርበን ክሬዲት ማረጋገጫ ያገኘች የመጀመሪያው ሀገር ሆናለች።